ጳጳሶችና ቄሶች ከምን አባታችሁ ነው የምትሰኩት ለህዝቡ? ባልተጠበቁ ህፃናት የአዶናይ የግድያ ሙከራ ተጋልጧል። ከገሃነም ሊያወጣ የማይችል ስም በመጥራት ላደረገው የግድያ ሙከራ ይቅርታ ይጠይቃል። ምን እነሱ ብቻ ወጣቱን በብስጭት የጳጳሳቶቹን ሚስጥር እየዘከዘከላቸው በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? እህታችን ማስተዋል ወንደሰን ከባድ ፍጥጫ የገጠማት ይመስላል። የፌዴሬሽኑ ፕሬዝዳንት ወጣ ሃሌሉያ በሉ ሃይማኖትን የሚገልጽ ነገር መናገር ትክክል አይደለም። ይህንን ለመቃወም ሞራል የሌለው ክርስቲያን ነኝ ባይ ኢየሱስን ተቀበሉ የሚለውን ግን ለመቃወም ሞራል ይኖረዋል። ኢትዮጵያ ውስጥ የቀን እንደሚመጣ በጣም እርግጠኛ ነበርኩኝ። ኢየሱስን የግል አዳኛችሁ አድርጋችሁ ተቀበሉ ለሚለው ግን ጥቅስ ለመምዘዝ ይፈልጋል። ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። እኔ እግዚአብሔር ነኝ፣ የሚያከብሩኝን አከብራለሁ፣ የሚንቁኝም ይናቃሉ። እናንተ ኦርቶዶክሳውያን ሳይሆን ማርያማውያን ብትባሉ የሚያዋጣችሁ ይመስለኛል። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ማርያም 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 ማርያም። ማንም ሰው መቼስ ይሄን እያወቀ ገደል አይገባም። ኦርቶዶክስ መሆን ከፈለጋችሁ በኢየሱስ ብቻ ማመን አትችሉ። ኢየሱስ ጌታ ነው ብላችሁ መናገር አትችሉ። ሌላኛዋን ቆራት ጀግና አያችኋት? ጌታ ኢየሱስ ክርስቶስን ማመስገን እፍረት ነው እንዴ? አፍቃሪ ጄኔሎ ውድድ አደርጋለሁ። በኔ ዘመን ኢየሱስ ብቻ ገኖ ይታያል። ኢየሱስ ገኖ እንዲገለጥ ካስፈለገ መንፈስ ቅዱስ በቦታው ላይ መገኘት አለበት። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በነገራችን ላይ 11000 ገብተናል። በጣም ቴንኪው፣ ከልብ ነው ማመሰግናችሁ። ያው እንግዲህ አዲስ ቻሌንጅ እንደጀመርን ሁላችሁም ታውቃላችሁ። ዛሬም አንድ ጥያቄ ይዤላችሁ መጥቻለሁ። አንድ በጣም በመጨነቅ ውስጥ በጭንቀት ውስጥ ያለች አንዲት ነፍስ ወደ እናንተ መታ በጣም ተጨንቅ ያለው ምን ብለህ ትመክረኛለህ? ምን ብለህ ጋይድ ታደርገኛለህ? ምንስ የእግዚአብሔር ቃል ነግረኝ ታጽናናኛለህ ብሎ ወይም ብላ ብትጠይቃችሁ የትኛውን የእግዚአብሔርን ቃል ወይም ደግሞ የትኛውን የመጽሐፍ ቅዱስ ክፍል ጠቅሳችሁ ይቺን ነፍስ ታጽናናላችሁ? ኮሜንት ላይ ጻፉልኝ። በኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰኩት ለህዝቡ? የመዳንን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስፈላጊ ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ። በመገረፉ ቁስል እኛ ተፈወስን። የምን አባ በር ነው የምታስመው? የምን አባ መስቀል ነው የምታስመው? የምን አባ ቅድስተ ቅድስት ምናምን እያልክ የምትሰክሰው ምንድነው? ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማሰክስ። እሺ እውነታቸውን እኮ ነው። በነገራችን ላይ ምን አባ ነው ምናምን ቢለውን ቃል አውጡት። ያው ከክርስቲያን አይጠበቅም። በቃ እኛ ምንም አንጠቀምም። እኛ ባይብሊካል የያዝነው ኤቪደንስ ብቻ በቂያችን ነው። እኛ በመሳደብ አናምንም፣ ክፉ በመናገር አናምንም፣ በመራገም አናምንም። ይልቁንስ እንደውም ለሰደቡን እንመርቃቸዋለን፣ እንባርካቸዋለን እንጂ አንሰርባቸውም። አፍተር ኦል ግን የተናገሩት ነገር ኮምፕሊትሊ ምንም ስህተት የለውም፣ ትክክል ነው። ጳጳሳቱ እኚህ ትላልቅ አባቶች ምናምን የሚባሉት የግል እንጀራቸውና ቢዝነሳቸውን ለማመቻመች ሲሉ ወጣቱን በጭፍንነት አይኑን አስሮ እየመሩት ነው ያሉት። እስቲ አሁን ምን ይሉታል? አሁን ሄዳችሁ ደጁ ላይ ግንቡን ሄዱ እየሳሙ ምናምን እየተንበረከኩ እየሰገዱ። አንዳንዶቹ እኮ ምንም እኮ አይዲያው የላቸውም። ለምን እንደዚህ እንደሚያደርጉ፣ ለምን እንደዚህ እንደሚሆን፣ ለምን እንደዚህ ማድረግ እንደተፈለገ ምንም አይዲያው የላቸውም። ግን ጀስት በቃ አድርጉ ስለተባሉና ሁኑ ስለተባሉ ያደርጉታል። ሄዳችሁ ግድግዳውን የምትስሙት የበሩ የመግቢያውን ግድግዳ የምትስሙት ለምን እንደሆነ በጠይቃችሁና ባይብሊካሊ የትኛው መጽሐፍ ቅዱስ ክፍል ውስጥ ነው ይህንን ተግባራችሁንና ድርጊታችሁን የሚደግፋችሁ ብለን ብንጠይቃችሁ ምንም መልስ የላችሁ። ምንም አይነት መልስ አትሰጡንም። የነዚህ ወጣቶች ስህተታቸው ምንድነው ካላችሁ አፕሮቻቸው ነው። የተናገሩበት አፕሮች ጥበብ ይፈልጋል። የተናገሩት ነገር ትክክል ቢሆንም ግን አንዳንዴ ምን መሰላችሁ በጣም ቆንጆ ወጥ ወይም ደግሞ ዶሮ ወጥ ብዙዎቻችን እንግዲህ የምንወደውና የኢትዮጵያ ሪፕሬዘንታቲቭ የሆነ በቃ የኢትዮጵያን ካልቸር በቦልድነስ የሚናገር ካልቸራል ፉድ ቢኖር ዶሮ ወጥ ነው። ያንን የመሰለ ዶሮ ወጥ ተሰርቶ ንጹህ በሆነ ፖፖ ቢቀርብላችሁ መብላት ይሰቀጥጣችኋል። ምክንያቱም ለፖፖ የተሰጠው ኢንቴንሽን ትክክል ስላልሆነ፣ ለፖፖ የተሰጠው ኢንቴንሽን ጤናማ ስላልሆነ ከዛ ከፖፖስ ተጨልፎ ሳለ ተደርጎላችሁ መብላት ይሰቀጥጣችኋል። አዘሴም ታይም
እኛ ወንጌላውያን አማኞች እውነት አለን፣ የምንመሰክረው እውነት አለን፣ የምንናገረው እውነት አለን። ግን በስድብ ከሽነን እናውራ ካልን ግን ልክ ዶሮ ወጡ በፖፖ እንደማቅረብ በሉት። ስለዚህ ትክክል አይደለምና ወንድማችን በጣም ትክክል፣ በጣም እንወዳለን። ያስተላለፍከው መልእክት የገባህበት የብስጭት መንፈስ ይገባኛል። ግን ደግሞ ምን አባታችሁ ምናችሁ ምናምን የሚባለውን ቃላቶች እንቶ መጽሐፍ ቅዱስ ሲናገር አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የእርሱ አምልኮ ከንቱ ነው ብሎ ስለሚል ከንቱ የሆነ ነገር እንዳይሆን መልእክቱ የብዙ ሰዎች ልብ ውስጥ እንዲገባ ስለምንፈልግ እንደዛ ብታደርግ እንደዚህ በማድረግ መልእክቶችን ብታስተላልፍ ብዬ በዚህ የወንድምነት ምክሬን ላሳልፍልህ ወዳለሁኝ። ተባረኩ። ቤስት መልእክት ነው። አዶናይ ይቅርታ ይጠይቅ። የአዳኙን የኢየሱስን ስም በመሸፈን ከገሃነም ሊያወጣ የማይችል ስም በመጥራት ላደረገው የግድያ ሙከራ ይቅርታ ይጠይቅ። እውነታቸውን እኮ ነው። በነገራችን ላይ ከባድ የግድያ ሙከራ ነው ያደረገው። ያውም በስጋ ለሚሞተው ምናምን ሞት አይደለም፣ ኢተርናል ላይፍ ዘላለማዊ ህይወት የሚያሳጣ ያንን ሞት ነው እንዲሞቱ ያደረገው። በዛ ላይ በነገራችን ላይ ይሄ ማወቅ አለበት። ምክንያቱም በዛ መድረክ ላይ ከባዱ የክርስቶስ ተቃዋሚ የነበረው እንደዛ አለባበሳቸውን መላቅጡ በወጣ መልኩ የለበሱቱ ሳይሆኑ አዶናይ ነው። ባይዘው የዛን ሁሉ ህዝብ ከኢየሱስ ክርስቶስ ላይ አቴንሽኑን አንስቶ አንዲት ፍጡር ወይም ደግሞ እግዚአብሔር በአምሳሉና በመልኩ በፈጠራት ላይ ትኩረታቸውን እንዲያደርጉ በማርያም ላይ ትኩረታቸውን እንዲያደርጉ ያደረጉት። እንዲህ ብለን ስንል በነገራችን ላይ ብዙዎቻችሁ ማትረዱት አንድ ነገር አለ። ማርያምን የማንወዳት ይመስላችኋል? ወይም ደግሞ ማርያምን የማናከብራት እንደ እናታችን የማናያት ይመስላችኋል? ኖ፣ እኛ ያለው መጽሐፍ ቅዱስ ካላት ውጪ አንቀበልም ነው እንጂ ማርያምን አንቀበልም አይደለም። ሂሪ ዘ ዲፍረንስ። መጽሐፍ ቅዱስ ካላት ውጪ አልቀበልምና እሷን አልቀበልም ማለት በጣም ይለያያል። ባይዘዌ ማርያምን እንደ እናትነት አልቀበልም ማለት ለኔ ኑፋቄ ነው። ኤክስ ትልቅ ሬድ ፍላግ ነው በነገራችን በክርስቲያኒቲ ውስጥ። ማርያምን እንደ እናትነቷ መቀበል በጣም ትክክል ነው፣ ክርስቲያናዊ ነው። ይሄ ባይብሊካል የሆነ ነገር ነው። ግን ምንንቃት ቢሆን ምናጥላላት ቢሆን ሺዝ ነቲንግ ብለን ምናስብ ቢሆን ኖሮ ኦፍ ኮርስ በጣም የተሳሳትነን ከባድ መናፍቅ እንባል ነበረ። ግን አይደለም። ኑፋቄ ማለት መናፍቅ ማለት ኢቭን ከቃሉ የተዛነፈ ክርስቶስ ኢየሱስን በማይወክል መልኩ የምታደርጉት ነገር ነው እንጂ መጽሐፍ ቅዱስ ካለው ውጪ ለራሳችሁ ፈብሪካችሁና ለራሳችሁ አድላልታችሁና አመቻችታችሁ ያስቀመጣችሁት ነው እንጂ ኑፋቄ እንደኛ ከተጻፈው ውጪ አልቀበልም የሚሉት አይደሉም። ኑፋቄ ወይም መናፍቅ የሚባሉት። ስለዚህ እዚህ ጋራ አዶናይ ከባድ የግድያ ሙከራ ነው ያደረገው። በህዝቡ ላይ ያደረገው ያው በማስተዋል በጀነራል ማስተዋል ሚሽኑ ፈርሶባቸዋል፣ ምሽጉን አፍርሰነዋል። እግዚአብሔር ይመስገን። ኤኒዌይስ እና ቴንክ ዩ በጣም የሚገርሙ ልጆች ናቸው በነገራችን ላይ በጣም የሚሰጡት መልስ ማለት ነው እግር እሳት ነው የሚሆንባቸው በጣም ብዙ ሰዎች ላይ። ተባረኩ እህቶቻችን። በነገራችን ላይ ይህ በቲክታክ ክሬቲቭ አዋርድ የነበረውን ቫይብ ብዙ ኦርቶዶክሶች እንደተቃወሙ ታውቃላችሁ። ኢየሱስን ተቀበሉ ማለት እንዴት ነውር ይሆናል ብሎ በጣም ብዙ ኦርቶዶክሶች ሲቃወሙ ነበር። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማርያም እና ይህን የሚመስሉ ቪዲዮዎች ቲክቶክ ላይ ሲመላለሱ ስላየው ሳልናገር አላልፍም ብዬ ነው። ልጅቷ ምንም ያጠፋችው ነገር እንደሌለ ነው የታየኝ። በእርግጥ የራሳቸው ፖለቲካ የራሷ የሆነ አስተሳሰብ የራሷ የሆነ እምነት ሊኖራት ይችላል። ግን የኛ ቅድስት ቤተክርስቲያን የምታስተምረውን አስተምሮ የኢየሱስ ጌትነትን ነው መስከራ ያወረደችው። ስለ ፖለቲካው ስላላት አጀንዳ እኛ እሷ አያገባን። በእርግጥ ኢየሱስ ጌታ ነው። አሜን። በእርግጥ ኢየሱስ ክርስቶስን የያዘ ወደ ግራ የሆነው ህይወቱ ወደ ቀኝ የሚቃናበት፣ ወደ ታች የነበረ ህይወቱ ወደ ላይ የሚነሳበት፣ በእርግጥም ስኬት የሚመጣበት ስም ነው። አናፍርበትም በኢየሱስ። የሚገርም እኮ ነው። እንደዚህ አስተዋይ ወጣቶችም አሉ። በኮሜንት ኢቭን የነሱ ኢየሱስ እኮ አማላጁ ኢየሱስ ነው፣ የኛ እኮ ፈራጁ ነው፣ እንዴት ኢየሱሳችን አንድ ሊሆን ይችላል? ይሄ እኮ ያስተምሮ ልዩነት ነው እንጂ ኢየሱስ የተለያየ ሆኖ አይደለም እያለ በጣም ማቹርድ በቃ ተባረክ ወንድማችን። ምን የሚለውን ስታከብረው የሚያከብር ስታዋርደው የሚያዋርድ እኛ እሱን አናውቅም። ስታከብረው ያከብራል፣ ዝቅ ስታረገውም በፍቅር ካንተ ጋር ዝቅ የሚል አምላክ። አሁን ሲናገር ያደመጣችሁት እዚህ ቲክቶክ ላይ መንፈሳዊ እንቅስቃሴ የሚያደርግ ልደተ ቃል የተባለ ኦርቶዶክሳዊ ወንድማችን ነው። ታዲያ ይህ ወንድማችን
ሰሞኑን ማስተዋል የተባለች ጴንጤ ቲክቶክ አዋርድ መድረክ ላይ ወጣ የተናገረችውን ንግግር ለመቃወም ሲል የመንፈቅናዎች ሁሉ አባት የሆነውን መንፈቅና ተናገረ። እንዲህ ሲል እሷ ያለችው ጌታ ሲያከብሩት የሚያከብር ሲንቁትም የሚንቅ ሲሆን የኛ ጌታ ግን ሲያከብሩት የሚያከብር ዝቅ ሲያደርጉትም እንደዛው ዝቅ የሚል ነው አለ። ቃሉ ግን እዚህ ፊት ለፊት እንደምታዩት ነው የሚለው። እኔ እግዚአብሔር ነኝ፣ የሚያከብሩኝን አከብራለሁ፣ የሚንቁኝም ይናቃሉ ነው የሚለው። የሚገርማችሁ እዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያለው ባይብል ቨርስ እኮ ብናየው እንደዛ አይደለ ታዲያ? ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። ኢትስ አባውት ይሄ የክብሩ ጉዳይ ነው። በክብሩ ከመጣ እግዚአብሔር አይደራደርም። በነገራችን እኔ በዚህ አምናለሁ። እግዚአብሔር በክብሩ አይደራደርም። እግዚአብሔር በክብሩና በክርስቶስ ኢየሱስ ደም አይደራደርም። በጭራሽ ነው የማይደራደረው። እና ዝቅ ላደረጉት ዝቅ ይላል ማለት ምን ማለት ነው? እንዴት ነው ዝቅ የሚለው? አምላክ እኮ ከፍ ያለ ነው። ከፍ ስላደረግነው እኮ ከፍ ያለም፣ ዝቅ ስላደረግነው ዝቅ የሚልም አምላክ እኮ ሆኖ አይደለም። ኮንስታንት ነው ክብሩ። በቃ አዲስ ነው ሁሌ፣ ክብሩ አዲስ ነው ሁሌ። ግን ደግሞ ከዛ ክብሩ ላይ ማንም የሚያወርደው ማንም ከዛ ክብር ላይ የሚጨምርለት የለም። ግን ያከበሩትን ያከብራል አምላክ። ያከበሩትን ያከብራል። ልጁን ለተቀበሉት የዘላለም ሕይወትን እየሰጠ ማለት ነው። እንደዛ ማለት ፈልጋ ነው እንጂ እናንተ እድሜ ልካችሁን ቲክታክ ላይቭ ላይ ተጥዳችሁ አስተምሮት ማጥላላት፣ እናንተ ወደ ፈለጋችሁት አስተምሮት መጠምዘዝ፣ መቆልመም፣ ይሄ ምንድነው? ይሄ የከዘራ መንፈስ፣ ከዘራ ይሄ ቁልምም የሚያደርጋችሁ ነገር አለ ከላያችሁ ላይ መታይ ዱልቡል መንፈስ ምንድነው? ይሄ ከምሬ ኧረ በስመ አብ። እንደውም የልደተ ቃልማ የኩኩባ መንፈስ ነው፣ መመታት አለበት። እኛ አንድ ሰው ሲሳሳት ተሳስተሃል ልንለው ወይም ልንቃወመው ሰውየው የግድ ጴንጤ መሆን አለበት ወይ? ወይም ኦርቶዶክሳዊ ሆኖ ሲሳሳት ተሳስተሃል ማለት ነውር ነው ወይ? ወገንተኝነታችሁ ለማን ነው? ለግለሰቡ ወይስ ለእግዚአብሔር ቃል? የትኛው ይበልጣል? የእግዚአብሔር ይበልጣል ወይስ ከኪሱ እያወጣ የሚናገር አንድ ግለሰብ ይበልጣል? የትኛው ነው የሚበልጠው? አለማወቅ ከሆነ ገልጦ አለማንበብ ከሆነ ገልጦ ያነበቡ ማስረጃ ያሉ ሰዎች ሲናገሩ በማስረጃ አይታችሁ መርምራችሁ መዝናችሁ ከእግዚአብሔር ቃል ጎን መሆን፣ ወይስ እኛ ሳናውቅ የወጣ ህግ አለ? ጴንጤ ከሆነ ትክክል ቢሆንም ተቃውሙት፣ ኦርቶዶክሳዊ ከሆነ ልክ ባይሆንም ደግፉት የሚል የወጣ ህግ አለ? እንደዛ እስከሚመስል ድረስ እኮ ነው እንቅስቃሴ ያደረጋችሁ ያላችሁት። አሁን እኮ ትልቅ ችግር የፈጠረባቸውም እንደው ታውቃላችሁ፣ እውነቱን ቢያውቁት እንኳን እውነቱ ቢበራላቸው እንኳን አይቀበሉም። ምክንያቱም ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን እንኳን ክርስቲያን ሆነን እንኳን ምን ሆነን ብሎ የሚያስብ እንደዚህ አይነት ሜንታሊቲ ያለውን ሰው እንዴት ነው እውነት እኮ ነው ይሄን ብለ ለማስረዳት ራሱ የምትሞክረው? እኮ ይትወሶ ሃርድ እኮ ወገን፣ በጣም እኮ አስቸጋሪ ነው። በጣም አታካች እኮ ነው ወገንታት።